ረጃን ነው ሆይ ዊ ጃፓን ምነው ሙሉ ዓለም ላንቺ በተሰጠሽ ልዩ የዓለም ዋንጫ የዜና ዘገባ የሞራልና የንጽህና ተምሳሌቶች የጃፓን ደጋፊዎችን አንድ ልበላችሁ። የዜናው ቀን ሰኔ 23 ቀን 2018 ዓ.ም ሁላችሁም እንደምታስታውሱት እንግዲህ ትላንት ማታ የሚገርም ሌሊት ነበር። እንግዲህ በተለይ በዓለም ዋንጫው ያልተጠበቁ ክለቦች ሲያልፉ እንደነ ብራዚሊያኖች ደግሞ በከፍተኛ ውጤት ሆኖ አልፈዋል። ከዚህ ጋር በተያያዘ እንግዲህ እንነግራችሁ የዜና ምንጭ አሶሺየትድ ፕሬስ እና ፎክስ ስፖርት ነው። የተከበራችሁ አድማጮቻችን እንደምን ውላችኋል? ትላንት ምሽት በዓለም ዋንጫው የጥንካሬ ማረጋገጫ በሆነው የጥሩ ጨዋታ መድረክ ላይ ልብን የሚሰብርና እጅግ አስገራሚ ሁነት ተከስቷል። የጃፓን ብሔራዊ ቡድን ትላንት ምሽት ከሀያሏ ብራዚል ጋር ባደረገው እልህ አስጨራሽ ፍልሚያ በጠባብ ውጤት ተሸንፎ ከፎቶግራፍና ከውድድሩ ማህደር ተሰናብቷል። ጨዋታው በተጠናቀቀበት ወቅት በስታዲየሙ የነበሩት የጃፓን ደጋፊዎች በሽንፈቱ ክፉኛ አዝነው እንባቸው በጉንጫቸው ላይ እየፈሰሰ ነበር። እንግዲህ በዚህ መሃል ሆኖ አንድ ዓለምን የሚያስደነግጥ ነገር የሰሩት ነገር ግን ይህ ከባድ ሐዘንና የልብ ስብራት የላቀ ባህላቸውንና የሞራል እሴታቸውን ሊያጠፋባቸው አልቻለም። ጃፓናውያን ስቴዲየሙን ለቀው ከመውጣታቸው በፊት በእኛ ሀገር አባለፋ የሚባለው ማለት ነው ከመውጣታቸው በፊት የኔነት ስሜት የተሰማው ሰው በፊት እያንዳንዱን ቆሻሻ በመልቀምና ወንበሮችን በማጽዳት ተጠምደው ነበር። በጣም የሚገርመው አድማጮቼ እንግዲህ እንባ ባይናችሁ እየፈሰሰ ልባችሁ በሐዘን ተሰምሮ እየመራ የነበረው ጃፓን ተሸንፎ ያውም ከብራዚል ጋር ስሜቱን አስቡ። በዚህ መሃል እንግዲህ በዚህ ሐዘን ውስጥ ሆኖ በዚህ መረበሽ ውስጥ ሆኖ ቆሻሻ ሲያጸዳ ዝቅ ሲል ደስታ ነው እኮ ሞራል የሚሆነን። ይሄ ህዝብ ግን አዝኖ የኔነት ስሜት አለው። ይህ እንግዲህ የሚገርመው ተግባር በዓለም አቀፍ ደረጃ እንግዲህ የሚገኙ ሰዎችን የገዛና በጣም የማረከ ሲሆን በማህበራዊ ሚዲያዎች ላይም ትልቅ አክብሮትና አድናቆት እያተረፈላቸው ይገኛል። እንግዲህ ግጥሚያውን ማሸነፍ ተፈጥሮ ቢሆንም መሸነፍ ተፈጥሯዊ ቢሆንም ነገር ግን ግብረ ገብነት ስርዓትና ንጽህና አለማጣት የትውልድ ስልጣኔ መግለጫ ነው። የጃፓን ባህል ሁልጊዜም በንጽህናና በዲሲፕሊን ላይ የተገነባ መሆኑን ይህ ድርጊት በድጋሚ አስመስክሯል። ጃፓን ሽልማት ይገባታል ከሚሉት አንዱ ነኝ እኔ። እንግዲህ ይህን እውነተኛ ሰብአዊነትና ድንቅ ስልጣኔ ያየ ማንኛውም የኳስ ተመልካች እኔ ወደ ጃፓን መጓዝ አለብኝ ብሎ ቢናገርና ቢመኝ ምንም የሚገርም ነገር የለም። ፈጣሪ ይህንን አስተዋይ ህዝብ ይባርከው ያብዛው። እናንተስ ይህን የጃፓን ህዝብ እንዴት ተመለከታችሁት? እኔ ዓለም ዋንጫን ባያሸንፍ 16 ውስጥ ባይገባ እንደው ለዚሁ ተግባርና ዲሲፕሊናቸው የዛሬ ጨዋታ ላይ ብቻ ነው የማታው ጨዋታ ላይ ብቻ ከዛ ፊት በነበረው ጨዋታ ላይ እንዲህ ሲያጸሩ ነበር። ይህ ህዝብ እውቅና አይገባውም ትላላችሁ? የኔ ሐሳብ ጃፓን ትሸለም የሆነ የሞራል ካሳም ቢሆን እውቅናም ቢሆን መሸለም አለበት።